አባት እኮ የቤቱ እግዜር ነበር። እመኑኝ፣ እኛ አይደለንም አርሲን የረሳነው፣ ዓለምም እኛን እንደረሳን ነው። በእርግጥ ዓለም ብቻ አይደለም፣ ፈጣሪም አፍሪካን የረሳት ይመስለኛል። ትሪስ ኦፍ ዘ ሳን የሚል በናይጄሪያ ጭፍጨፋ ላይ በተሰራ ፊልም ብሩክ ዊልስ ለአንድ ቄስ የሚላት አባባል አለችው። እንግዲህ እግዜር ይከተላችሁ ሲሉት እግዜርማ አፍሪካን ረስቷታል እኮ ይላል። ብሪታንያ የባያፍራን ጉዳይታ እንደተወችው ዓለምም የሀገራችን ጥፋት ያሳሰባት አይመስልም። ላንቃችን እስኪደድር ብንጮህ የሚሰማን የለም። አውታራቸው መቼ ነገር እንደሚገደውና እንደሚያራግብ ያውቃል። ለዜና የረሱትን ሰቆቃ ነገ ለታሪካቸው አበጅተው ሲመዙ ግን የሚሳቀቁ አይደሉም። 3 ከተሞችንና መቼታቸውን እንጋኝ። መቀሌ፣ ወሎና አርሲ። መቀሌ ዛሬ 5 ዓመት ገደማ በስልኬ ላይ አንድ ኑሮ የጨለመባቸው የመቀሌ አባት ታንቀው ይታያል። ወቅቱ ትግራይ ለ2 ዓመታት በመከላከያ ተከባ የተጨነቀችበት ዕለት ነበር። መብራት የለም፣ ውሃ የለም፣ ንግድ የለም፣ መንቀሳቀስ የሚባል ነገር የለም። በጊዜው ከኚህ ስማቸው የማላውቀው አባት ጋር ነፍሴ ተሰቅላ ቀረች። እስካሁን አልወረደችም። የኛ አባት ልጆች ነገ አባታችን ራሱ አብርሃም ካስትላጠር ላይ ገደለ አይሉም። የአባታቸው ገዳይ በታነቁበት የገመድ ክርክር አንገታቸው ላይ ተጽፏል። ለዓመታት ማን ለይቶ እንዳጠራቸው፣ ማን ኮረንቲ ከባልቦላ እንዳጠፋባቸው፣ የሳንቲም ሳጥን ማን እንደቆለፈባቸው፣ መሶባቸው ማን እንደገለበጠባቸው፣ ሌላም። አባታቸው ግን አንዴ ደክሞ ሄዷል። ለደከመ አባት የልጆቹን ችግር ከማየት የሚያድነው እንቅልፍ ነበር። እንቅልፍ ያለበትን ሲቃይ እንደነገሩ ጸጥ ያደርግለታልና። እኛ አባት ግን ክፉም ህልም ያስተኛቸው አይመስልም። አይታገሉት እንዳይታገሉት ደክመዋል። አንዱን ጧት መርጠው ያለሸኝ ሄዱ። ሲነቁ የልጆቻቸውን ችግር የልጆቻቸውን ሲቃይ ከማያዩበት። ወሎ የዛሬ 6 ዓመት ባናቸው እነዛን ተውቶ ለባይ አላህ ጀመረ ሲናቀስከስማ ናቀስከስ የጉድ ያላ ፍጡር ብዛት። ሰይድ ፈጅር ሊሰግድ ሲነሳ ነበር ሲፈራ የከረመውን ድምጽ የሰማው። አሸንገባር ያስለቀሱ ስደተኛ በረኞች በፈንታው ለርሱም እንደመጡ ገባው። አንበጣ 6 ቤተሰብ በተስፋ ሊያስተዳድር እንዳልከረመ ላቡ ባውሬ ሲላስ ከማየት በላይ በጮጋ መርጋት መረጠ። ሚስቱ እየጮኸች ወደ ጓሮ ሮጠች። ልጆቹና ሌሎች ሰዎች ለማባረር ተከተሏት። የዞብል ሰማይ ጥዝታቸውን በሚስቅ አውሬ ተሞልቷል። ግመሎች በፍርሃት ከታሰሩበት ለመበጠስ ይታገላሉ። በብራ ንጋት ብርሃን የሚባል ነገር አልነበረም። ከሐራይ ጀምሩ በቃሉ አድርገው ጨርጨር ደርሷል። ጋይሴድ ከማያሸንፈው መዋጋትን አልወደደም። አንበጣ ያላህ ፍጡር ነውና የአፋርን አሸዋ በእጅ አልረገመም። ያሳሰበው ከዓመት እስከ ዓመት የተንከባለለ ልቄቱ ነው። የዘንድሮን እህል ካልሰበሰበ ለመጪው ክረምት ጥማድ መከራ አይኖረውም። አንበጣውን ለማባረር የተሰበሰበው ሰው በየመስኩ ላንቃው እስኪከር ጮኸ። ሕፃናት ጨርቅ ቀደው ቅቦ ያልደረሰ ሼት ሳይቀር እየቀጠፉ አስገቡ። ከየግራሩ ከሚያከቦክቡ አውሬዎች ግን የመንደሩ ቀላል አላስቀሩትም። በጎበኙት በደቂቃዎች ውስጥ ማሳውም ሽክ አለ። ቀበሌ ሙሉ ማሽላ ገዳው ሲቀር አንድ ጎረምሳ ግማሽ እንጀራ በቅጡ አይጨርስም። በድንበር የወጡት የሰይድ ቤተሰቦች በክንፍና ግርገላቸው ተቦጫጭቆ በከንቱ መክነው ተመለሱ። የታገሉት አንበጣ ግን ማሽላ ብቻ በልቶ አልተዋቸውም። የቤቱ አውራጅ ምሰሶ ላይ የቤታቸው አባውራ ጋሽ ሰይድ በመጫኛ ገመድ ተንጠልጥለዋል። 3 አርሲ ዘንድሮ በውደት የሚረሸኑት የአርሲ ኦርቶዶክሶች የሚበዙት አባቶች መሆናቸውን ሰማው። ለምን? አባት የቤተሰብ የመንደር የቀየ ካስማ ነውና። አባትን መነቅነቅ ከግንዱ ስር መሰረቱን ለመዳር ይጠቅማል። አውቃለሁ የአርሲ ጉዳዩ ስብስብ ነው፣ በእኔ አቅም አይተነተንም። ስለተረፉት አባቶች ግን አስባችኋል? አሁን በመጠለያ ከመሆናቸው በፊት ልጆቻቸውን እንደ አምላክ ይመለከቷቸው ነበር። ቤተሰቡ አባት የማይችለው የለም ይል ነበር።
አሁን መከታቸው አብሯቸው እየሮጠ ነው። አሁን መከታቸው አብሯቸው እያለቀሰ ነው። አሁን መከታቸው ምንም ማድረግ አይችልም። እኔ እንጃ የሆነ ስም የሌለው ነገር ተበላሽቷል። አባቱ እኮ የቤቱ ጊዜር ነበር ይለናል ልዑል ዘውልድ። ሰላሙን ይመልስልን። ሻሎም